من ይላል ጌታችን በሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ إن عدة الشهور عند الله የወሮች ብዛት አላህ ዘንድ 12 شهرا 12 ወራት ናቸው ይላል አንድ አመት ሊኖረው የሚገባ ትክክለኛ የወር መጠኑ ምን ያህል ነው ከተባለ 12 ነው 13 ተብሎ የሚጠራ ወር የለም የወሮች ብዛት አላህ ዘንድ 12 ናቸው في كتاب الله بالله مصحف بلوح المحفوظ لا بسفروا ملكو مالتنا يوم خلق السماوات والأرض الله سماواتنا مدرن بفتربت كن يوراتوچن بذات 12 አደረገው منها كنزي ك12 ወራቶች 4 حرم አራቱ የተከበሩ ናቸው ይላል አራቱ ከ8 ወራት ተለይተው የተከበሩ ተብለው ተጠርተዋል ማለት ነው يا الله نبي منالو خير الدعاء دعاء يوم عرفة كدعاءዎች ሁሉ በላጩ በአረፋ ቀን የሚደረገው ዱዓ ነው وخير ما قلت انا والنبيون من قبلي እኔም ከኔ በፊት የነበሩ ነቢያቶች ከተናገርነው ሁሉ በላጩ ንግግር لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير የሚለው ነው يا الله ملكتنيا منالو ما من ايام كقنات مكاكل عندم يلم العمل الصالح فيهن بنذا قنات ውስጥ የሚሰራ መልካም ስራ احب الى الله الله ዘንድ በጣም ተወዳጅ የሆነባቸው አንድም ቀናት የለም من هذه الايام العشر ከነዚህ 10 ቀናት በተለየና በበለጠ መልኩ በማንኛውም ጊዜ የሚሰራ መልካም ስራ በማንኛውም ወቅት ሁኔታ ላይ ሆነን የምናደርገው መልካም ተግባር አላህ ዘንድ የተወደደ ከመሆኑ ጋር በእነዚህ 10 ቀናት እንደሚሰራው መልካም ስራ ግን ምንም የተወደደ ነገር የለም ያሉት በልጠው የሚወደድበት ቀን ነው إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد يقول الله عز وجل في محكم كتابه بعد أعوذ بالله من الشيطان الرجيم إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم وقاتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين ፈጣሪ አምላካችን አላህ ከፈጠራቸው ፍጥረታት መካከል ከፊሎቹን በከፊሉ ላይ በደረጃ ያበልጣል መላእክትን የፈጠራቸው እሱ ሆኖ ሳለ የተወሰኑትን ግን እንደ ጅብሪል ሚካኤል መለኩል መውት ኢስራፊል አለይሂም ሰላም አይነቶቹን ከሌሎቹ ለየት ያደርግና አልመላኢከቱል ሙቀረቡን አላህ ዘንድ ቀራቢ የሆኑ መላእክት የሚል ስያሜ ይሰጣቸዋል ሰዎችንም የፈጠረው ጌታ እሱ ሆኖ ሳለ ከሰዎች መካከል ግን ሙእሚኖችን ይመርጣል ከሙእሚኖች መካከል ነቢያትን መረጠ ከነቢያት መካከል ደግሞ ሩሱሎችን ከፍ አደረጋቸው ከሩሱሎች ደግሞ አምስቱን ኡሉል አዝም የቆራጥ ባልተቤት የሚባሉትን መረጠ ከአምስቱ ደግሞ አሽረፉል ኸልቅ የፍጥረት ሁሉ የበላይ የሆኑትን ረሱል አለይሂ ሰላቱ ወሰላምን ከፍ አድርጓል እንዲሁም ቦታዎችን የፈጠረው በጠቅላላ እሱ ሆኖ ሳለ አንዳንድ ቦታዎች እሱ እንዲመለኩበት ልዩ ክብርና ደረጃ ሰጥቷቸዋል አሐቡል ቢላዲ ኢላላህ መሳጂዱሃ ይላሉ ረሱል አለይሂ ሰላቱ ወሰላም እዚህ ምድር ላይ ካሉ ቤቶች እዚህ ምድር ላይ ካሉ ቦታዎች ሁሉ አላህ ዘንድ ተወዳጅ የሆነው መስጂዶች ናቸው ስሙ የሚወሳበት እሱ ከፍ የሚደረግበት የሱ አዘማ ታላቅነት የሚነገርበት ቃሉ የሚነበብበት አላህ ብቻ የሚመለክበት ስፍራ ስለሆነ
وأبغض البلاد إلى الله ከቦታዎች ሁሉ አስቀያሚ ቦታ ደግሞ አስዋቁሃ የገበያ ቦታዎች ናቸው ማታለል ማጭበርበር ሽንገላ የሚበዛበት ስለሆነ ማለት ነው ከመሳጅዶች መካከል ደግሞ በመካ የሚገኘውን መስጂዱል ሐረም ከሁሉም ለየት በማድረግ የኔ ቤት ብሎ ነው የሚጠራው 24 ሰዓት በኢባዳ የማይቋረጥ አምልኮ የሚፈጸምበት ስፍራ ነው አላሁ ፍቆት እዛ አንድ ሰላት የሰገደ አላሁ ለሚወፍቀን ሌላ ቦታ ከሚሰገድ 100,000 ሰላት በላጭ እንዲሆን ተደርጓል ማለት ነው 100,000 ሰላት ማለት በ59 ዓመታት የሚሰገድ ሰላት ማለት ነው ልክ እንደዛው ደግሞ ከጊዜያቶችና ከወራቶች እሱ የፈጠራቸው ሆኖ ሳለ የተወሰኑትን መርጦ አላህ የተከበሩ ብሎ ለይቷቸዋል ምን ይላል ጌታችን በሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ ኢነ ዒደተ الشهور عند الله የወሮች ብዛት አላህ ዘንድ 12 شهرا 12 ወራት ናቸው ይላል አንድ አመት ሊኖረው የሚገባ ትክክለኛ የወር መጠኑ ምን ያህል ነው ከተባለ 12 ነው 13 ተብሎ የሚጠራ ወር የለም የወሮች ብዛት አላህ ዘንድ 12 ናቸው في كتاب الله በአላህ መጽሐፍ በለውሃል محفوظ ላይ በሰፈረው መልኩ ማለት ነው يوم خلق السماوات والارض الله ሰማያትና ምድርን በፈጠረበት ቀን የወራቶችንም ብዛት 12 አደረገው منها ከነዚህ ከ12 ወራቶች 4 حرم አራቱ የተከበሩ ናቸው ይላል አራቱ ከ8 ወራት ተለይተው የተከበሩ ተብለው ተጠርተዋል ማለት ነው ስለሆነም فلا تظلموا فيهن ذلك الدين القيم ቀጥ ያለና የተስተካከለ ሃይማኖት ማለት ይህ ነው فلا تظلموا فيهن انفسكم በተለይ በእነዚህ ወራት ነፍሶቻችሁን አትበድሉ ይላል አላህ እሱ ዋጅብ ያደረገብንን ነገር መስራት እየቻልን በቸልታ በመተው حرام ያደረገብንን ነገር መተውና መጠንቀቅ እየቻልን ሆን ብለን በመዳፈር ነፍሶቻችሁን አትበድሉ ይላል ከአመቱ ወራቶች በየትኛውም ወር በየትኛውም ሰዓት አላህን ማመጽ ወንጀል ለአመጽ ተብሎ የተፈቀደ ምንም ሰዓት ቀን የለም ነገር ግን በእነዚህ ወራት እጅግ የከፋ ይሆናል ራሳችሁን አትበድሉ በእነዚህ አራት ወራቶች ላይ وقاتلوا المشركين كافة كما يقاتلونكم كافة اسلام ጠላቶች አጋሪዎች ወይም ከሃዲያን እናንተን ባንድ ላይ ሆነው በተቀላላ እንደሚዋጓችሁ እናንተም አንድ ላይ ሆናችሁ ሁሉንም በተቀላላ ተዋጓቸው واعلموا ان الله مع المتقين الله ከጥንቁቆች እሱን ከሚፈሩትና ከሚጠነቀቁት ጋር በእርዳታው አብሯቸው መሆኑንም እወቁ ይላል እና ከዚህ አየት በመነሳት ከ12 ወራቶች አራት የተከበሩ ወራት እንዳሉ እርግጠኛ መሆን ይቻላል ማናቸው እነዚህ ወራት ሲባል وعن ابي بكر رضي الله عنه عن النبي صلى الله عليه وسلم كابي بكر عند تلالفوا يا الله ملكتኛ ምን አሉ السنه 12 شهرا አመት ማለት 12 ወራትን ያቀፈ ነው منها 4 حرم ከነዚህ ከ12ቱ አራቱ የተከበሩ ወራት ናቸው 3 متواليات 3 በተከታታይ የሚጠቀሱ ናቸው ذو القعده ذو الحجه እና ሙሐረም ማለት ነው አራተኛው በመሃል ለብቻው ተገንጥሎ ያለው ረጀብ ተብሎ የሚጠራው ነው رواه البخاري امام البخاري በሰሂሐቸው ይዘገቡት ነው አጠቃላይ እንደ እስልምናው አቆጣጠር የወራት ብዛት ስንት ናቸው አለን 12 የመጀመሪያው ወር ማን ነው መስከረም ሙሐረም ሁለተኛ صفر ሶስተኛ ወር ربيع الاول አራተኛ ربيع الثاني አምስተኛ ወር جمادى الاولى ስድስተኛ جمادى الثاني ሰባተኛ رجب 8 شعبان 9 رمضان 10ኛ ወር شوال 11 ذو القعده 12ኛ አሁን ያለንበት
ዙልሂጃ እነዚህን ወራት ማፈዝ መቻል አለብን ማለት ነው ከነዚህ ከ12ቱ አራቱ የተከበሩ ወራት ናቸው 11ኛው ዙልቂዕዳ 12ኛው ወር ዙልሂጃ የአመቱ መጀመሪያ ሙሐረምና 7ኛው ወር ረጀብ አራቱ የተከበሩ ወራት ተደርገዋል አሁን እንግዲህ የምንነጋገረው ያለነው 12ኛው ወር ዙልሂጃ ላይ ነውና የዙልሂጃ የመጀመሪያዎቹ 10 ቀናቶች ለየት ያለ ፈዲላ አላቸው ያን ፈዲላ አጥር ባለ መልኩ እንመለከታለን እንግዲህ ዛሬ ሐሙስ ምሽት ዙልሂጃ ስንት ነው 3ኛው ሌሊት ነው 2 ቀን አሳልፈናል ማክሰኞ ማታ ሮብ ሊገባ ማለት ነው ምሽቱ ላይ ጨረቃ በመታየቱ ያ ሌሊት የሮብ አንደኛ ሌሊት ሆኖ ሮብ አንደኛ ቀን ሆኗል ሮብ ማታው ለሐሙስ ሁለተኛ ሌሊት ሆኖ ሐሙሱም ሁለተኛ ቀን ሆኗል አሁን ያለንበት ምሽት የጁምዓው ደግሞ 3ኛ ሌሊት ላይ ነው ያለነው ማለት ነው 2 ቀናትን አሳልፈናል እና እነዚህ 10 ቀናቶች ምንድነው ለየት የሚያደርጋቸው ሲባል የዙልሂጃ 10 ቀናቶች ለየት ከሚያደርጋቸው አንዱ أن الله تعالى أقسم بها الله يمالباتشو قنات مهوناتشو وإذا أقسم الله بشيء جيت الله بهون نقرم كمالا دل هذا على عظم مكانته وفضله يا يتمالبت نقر الجيك بتام تلك درجة اندالو ليو كبر اندالو يمتقم نو مكنياتهم إذ العظيم لا يقسم إلا بالعظيم ፍጹም ታላቅ የሆነው ጌታ አላህ ታላቅ በሆነና ቁም ነገር ባለው ነገር እንጂ በሌላ ነገር አይምልምና ስለሆነም قال تعالى ጌታ አላህ ምን ይላል بسم الله الرحمن الرحيم والفجر وليال عشر والفجر بفجر بغوه እመላለሁ وليال عشر እንዲሁም በአስርቱ ሌሊቶች ይላል ማናቸው እነዚህ 10 ሌሊቶች والليالي العشر هي 10 ذي الحجة እነዚህ 10 ሌሊት ተብለው የተጠሩት የዙል ሒጃ 10 ሌሊቶች ናቸው وهذا ما عليه جمهور المفسرين من السلف والخلف ከሰለፍም ከኋላ ከመጡ የኸለፍ የእስላም ሊቃውንቶች አብዛኛዎቹ የመረጡት ተፍሲር وليالي 10 የሚለው የዙል ሒጃን ሌሊቶች ነው በጣት የሚቆጠሩ ጥቂቶች የረመዳን የመጨረሻዎቹ ሌሊቶች ብለው ፈስረዋል ለምሳሌ የሐንበሊያው መዛህብ ሊቅ ኢብኑ ረጀብ ረሂመሁላህ ለጣኢፉል መዓሪፍ ላይ የረመዳን የመጨረሻዎቹ 10 ሌሊት ናቸው ይላሉ ومن المعاصرين علامة الشيخ محمد بن صالح العثيمين رحمه الله رحمة واسعة ابن أسيمينم የረመዳን የመጨረሻው ሌሊት የሚለው በላጭ ነው ይላሉ አብዛኛዎቹ የሄዱበት ግን የዙል ሒጃ የመጀመሪያዎቹ ናቸው الحافظ ابن كثير رحمه الله በተፍሲራቸው وهذا هو الصحيح ይላሉ ትክክለኛውም ይሄው ነው የዙል ሒጃ የመጀመሪያዎቹ 10 የሚለው ያው ሌሊቱ ሲጠቀስ ቀኑም አብሮ በውስጥ ታዋቂነት መካተቱ አይቀርምና የዙል ሒጃ የመጀመሪያዎቹ 10 ቀናቶች አላህ የማለባቸው ናቸው ሁለተኛው ደግሞ አሁንም ፈዲላው ምንድነው أنه يوم إكمال الدين دين የተሟላበት ቀን የተባለው እዚሁ ዙል ሒጃ 10 ላይ መገኘቱ ነው ያም ምንድነው وإتمام النعمة الله ጸጋውንም የፈጸመበት ይባላል قالت اليهود لعمر አይሁዶች ዑመር رضي الله عنه ዘንድ በመምጣት እንዲህ አሉ إنكم تقرؤون آية እናንተ አንድ የቁርአን አንቀጽን ታነባላችሁ لو نزلت فينا እቺ የቁርአን አንቀጽ በእኛ አይሁዶች ዘንድ የወረደች ብትሆን ኖሮ لاتخذناها عيدا ያቺ አያቷ የወረደችበትን ቀን ዒድ አድርገን እንይዘው ነበር የትኛው ነው ሲላቸው اليوم أكملت لكم دينكم የሚለውን ሲያነቡለት ምን አለ ዑመር رضي الله عنه إني لأعلم حيث أنزلت የት ስፍራ ላይ እንደወረደች አውቃለሁ وأين أنزلت የት ቦታ ላይ እንደወረደች አውቃለሁ وأين رسول الله صلى الله عليه وسلم حين أنزلت እቺ አንቀጽ በአላህ መልእክተኛ ላይ ስትወርድ የት እንደነበሩ አውቃለሁ እኛም وإنا والله بعرفة بعرفة ترارا لا يبرناቸው ነበር كان يوم الجمعة التم الت جمعة نبر الى بذو الحجة በ12ኛው ወር በ9ኛው ቀን በእለተ ጁሙዓ
ረሱል አለይሂ ሰላቱ ወሰላም በአረፋ ተራራ ላይ ሆነው ሱረቱል ማኢዳ ቁጥር 3 ላይ ያለው ወረደ አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ለናንተ ሞላሁላችሁ አለ ከህግጋት በኩል የተሟላ አንቀጽ ሆኖ ወረደ ማለት ነው ወአትመምቱ አለይኩም ኒዕመቲ ጸጋዬንም በእናንተ ላይ ፈጸምኩኝ ወረዲቱ ለኩሙል ኢስላም ዲና የእስልምናን ሃይማኖትም ለናንተ ወደድኩላችሁ ይላል ህግ የተሟላበት ቀን ነው ወህይ ግን የተጠናቀቀበት ቀን አይደለም ከፊል የእስላም ሊቃውንቶች ከቁርአን ለመጨረሻ ጊዜ የወረደው ይሄ ነው ይላሉ ነገር ግን ሌሎቹ አይደለም የሚሉ አሉ የተለያየ አይነት ራእይ ያላቸው አሉ የተሻለው ከአንቀጽ ወይ ከወህይ የተጠናቀቀው ሱረቱል በቀራ ቁጥር 281ኛው ላይ ያለው ነው واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون يميلون مكنياتهم اليوم أكملت لكم يميلوا عنكس كورد بوهلا يا الله ملكتنيا بهوت يقويوت 81 ቀናትን واتقوا يوما ترجعون فيه إلى الله يميلوا ግን ከወረደ በኋላ ለ9 ቀናት ነው በህይወት የቆዩት ስለዚህ ለመጨረሻ ጊዜ የወረደው ሱረቱል በቀራ 281 ነው ከህግ አንቀጽ ግን ህግ ተሟልቶ ተጠናቆ የወረደው በሱረቱል ማኢዳ ቁጥር 3 ላይ በተጠቀሰው መሰረት ነው ይሄ ቀን ላይ እንግዲህ ዲን የተሟላ ተብሎ የተገለጸበትም በመሆኑ ለየት ያረጋዋል ነው ሐዲሱን ቡኻሪና ሙስሊም የዘገቡት ነው ሶስተኛ አሁንም በእነዚህ 10 ቀናት ውስጥ ለየት እንዲያደርጋቸው ምን የተለየ ነገር አለ ሲባል أن فيها يوم عرفة يا عرفة كان የሚባለው 9ኛው ዕለት ራሱ በዙል ሒጃ የመጀመሪያዎቹ 10 ቀናት ውስጥ መሆኑ 10ን ሌሊቶች ለየት ያደርጋዋል ማለት ነው ወእንዲሁም يوم عرفة ማለት يوم الحج الأكبر ትልቁ የሐጅ ስነ ስርዓት የሚፈጸምበት ነው ረሱል አለይሂ ሰላቱ ወሰላም الحج عرفة ብለዋል ሐጅ ማለት አረፋ ክልል ላይ መገኘት ነው እዛ ያልተገኘ ሰው ሐጅ የለውም ከነዛ ሁሉ ሩክኖቹ አረፋ ክልል ላይ መገኘት አንዱና ዋነኛው ማዕዘን ስለሆነ ነው ስለዚህ ለየት ያደርጋዋል ወየውሙ መግፊረቲ الذنوب ወንጀሎች የሚማሩበትም ቀን ነው ወአነ ሲያመሁ አላህ ወፍቆት ያንን 9ኛ ቀን የጾመም ሰው ይከፍሩ السنة الماضية والباقية ያለፈውንና የሚመጣውን የአንድ አመት በድምሩ የሁለት አመት ጥቃቅን ወንጀልን ያስምራል ትላልቅ ወንጀሎች ተውበት ሸርጥ ነው ትናንሽ ወንጀሎችን ግን በአረፋ ቀን ጾም ብቻ የሁለት አመት ወንጀልን ያስምራል ሁለት አመት ማለት 710 ቀን ማለት ነው የ710 ቀን እዳ በአንድ ቀን ጾም ብቻ ጌታ አላህ ለባሪያዎቹ የከፈተው ኤግዚቢሽን ነው አላህ ይቅር ይበለን الله يوفقنا بكنو رواه مسلم وأحمد والترمذي إمام مسلم بصحيحاته إمام أحمد بمسنداته ترمذي بسنناته يزجبوتنا وهو يوم العتق من النيران بزوج كأسات الناس የሚባሉበትም ቀን ነው አላህ ወደ ባሪያዎቹ በጣም ቅርብ ይሆናል እነዚህን ሰዎች ምሪያቸዋለሁ በማለት ብዙዎቹን ከእሳት ነፃ ያወጣል ولو لم يكن في 10 ذي الحجة إلا يوم عرفة لكفاها ذلك فضلا يزول الحجة 10 ቀናቶች ምንም ነገር ባይኖራቸው يوم عرفة የሚባለው 9ኛው ቀን ብቻ መኖሩ ለበላጭነት ይበቃዋል ይሄ ሁሉ ለየት ያለ ነገር አለው وأن دعاء يوم عرفة مجاب في الأغلب بعرفة ቀን የሚደረገው ዱዓ ደግሞ ከሌሎች ቀናቶች ዱዓ በአብዛኛው ተቀባይነቱ አስተማማኝ የሆነ ነው አመቱን ሙሉ የዱዓ በር ክፍት ከመሆኑ ጋር በአረፋ ቀን ላይ የሚደረገው ዱዓ ግን ለየት ባለ መልኩ ተሰሚነት አለው قال النبي صلى الله عليه وسلم يا الله نبي ምናሉ خير الدعاء دعاء يوم عرفة ከዱዓዎች ሁሉ በላጩ በአረፋ ቀን የሚደረገው ዱዓ ነው وخير ما قلت انا والنبيون من قبلي እኔም ከኔ በፊት የነበሩ ነቢያቶች ከተናገርነው ሁሉ በላጩ ንግግር لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير የሚለው ነው رواه الترمذي وحسنه
ኢማሙ ትርሚዚ በሱነናቸው የዘገቡት ሐሰን መሆኑንም የገለጹት ወረዋሁ ማሊክ ወሰሐሐሁ አልአልባኒ ኢማሙ ማሊክም በሙወጣእ ላይ የዘገቡትና ሸይኽ ሙሐመድ ቢን ናስርዲን አልአልባኒ ረሂመሁላህ ሰሒህ መሆኑን ገልጸዋል። ስለዚህ በአረፋ ቀን የሚደረገው ዱዓ ከሌሎች ቀናቶች ሁሉ ለየት ባለ መልኩ የተወደደና መቅቡል ከሆነ እነዚህ 10 ሌሊቶች ወይም 10 ቀናቶች በቀላሉ ሊያልፉ አይገባም ነው። አሁን ዋናው ነጥብ ምን እናደርግባቸው? ያው ቅድም እንደጠቆምኳችሁ አሁንም እንገኘው 3ኛው ሌሊት ላይ ነው። 2 ቀናቶች አልፈዋል። ከዚህ በኋላ የሚቀሩን 7 ወይ 8 ቀናቶች ናቸው። ምን ልንሰራ ይገባል? አልአዕማሉል ሙስተሐበ ተወዳጅ የሆኑ ኸይር ስራዎች ምን ምንድናቸው ነው? عن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم كعبد الله بن عباس እንደተላለፈው የአላህ መልእክተኛ ምን አሉ? ما من ايام ከቀናት መካከል አንድም የለም العمل الصالح فيهن በነዛ ቀናት ውስጥ የሚሰራ መልካም ስራ አሐቡ ኢለላህ አላህ ዘንድ በጣም ተወዳጅ የሆነባቸው አንድም ቀናት የለም من هذه الايام العشر ከነዚህ 10 ቀናት በተለየና በበለጠ መልኩ አሉ። በማንኛውም ጊዜ የሚሰራ መልካም ስራ በማንኛውም ወቅት ሁኔታ ላይ ሆነን የምናደርገው መልካም ተግባር አላህ ዘንድ የተወደደ ከመሆኑ ጋር በእነዚህ 10 ቀናት እንደሚሰራው መልካም ስራ ግን ምንም የተወደደ ነገር የለም ያሉት። በልጠው የሚወደድበት ቀን ነው 10ሩ። በዚህ ሰዓት ሰሃባዎች ጠየቁ። فقالوا يا رسول الله عليه الصلاة والسلام أنت يا الله ملكتني هوي ولا الجهاد في سبيل الله حتى بالله من قد جهاد موتات ጠላትን መታገል እንኳን ቢሆን በ10ሩ ቀናቶች የሚሰራው መልካም ስራን አይበልጠውም ማለት ነው ሲሏቸው فقال صلى الله عليه وسلم ولا الجهاد في سبيل الله አው በአላህ መንገድ ጂሃድ መውጣት እሱም ቢሆን አይስተካከለውም ምን ብቻ ሲቀር إلا رجل خرج بنفسه وماله ሰውየው ነፍሱንም ገንዘቡንም ለአላህ ለመስጠት ወስኖ ነይቶ ወጣ فلم يرجع من ذلك بشيء ባንዳቸውም ሳይመለስ በዛው ሸሂድ ሆኖ ሰማዕትነትን የተቀበለ ካልሆነ በቀር ጠላትን አሸንፎ ድል አድርጎ የሙስሊሞችን ዳር ድንበር አስከብሮ የምርኮ ገንዘብም ይዞ ቢመለስ በ10ሩ ቀናት ከሚሰራ መልካም ስራ ጋር አይወዳደርም አሉ። አልহামዱሊላህ ጌታችን አላህ በህይወት አምጥቶናል፣ ጤናችንንም ጠብቆልናል። ሊፈትነን ነው ማለት ነው። ይሄው ቀኑ ላይ አድርሻችኋለሁ ምን ታደርጋላችሁ እያለ ነው። ስለዚህ ከኛ የሚጠበቀው ኸይር ስራ መስራት ነው። አላህ ይወፍቀን። وروى الإمام أحمد رحمه الله عن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال عبد الله بن عمر እንዳስተላለፈው ነብያችን عليه الصلاة والسلام ምን አሉ? ما من أيام أعظم عند الله ولا أحب إليه من العمل فيهن من هذه الأيام العشر ከነዚህ 10 ቀናት አላህ ዘንድ በላጭ በሆነና ተወዳጅ በሆነ መልኩ የሚሰራ መልካም ስራ ሌላ ምንም የለም አሉ። ታዲያ ያም ስለሆነ ምን አሉ መልእክተኛው? فأكثروا فيهن من التهليل والتكبير والتحميد በነዚህ 10 ቀናቶች ውስጥ لا إله إلا الله الله أكبر الحمد لله سبحان الله مالتن أبزوال عندنا خير سرا ذكرنا مالت سبحان الله والحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله النزهن مابزات مدقاقم يتودد يهونال ترتيبو من دنو كيتنياو لجمر كمان يوم بتجمر منم ما يقوداهم مالو رسول عليه الصلاة والسلام سلزي أنت كفلك الحمد لله سبحان الله الله أكبر ولا إله إلا الله بتل ياونو مالتنا بتلين الزيارات الكلمات الأربع أردتك على تبالوت الزه دنيا لا يكالوت هلو الله زند يتوددو نققرني تبالوت عند النزي بزي عالم لا بدنيا الله زند يتودد منم نققر يلم ጥቅማቸውም የትየለሌ እጅግ ብዙ ነው። ደረጃንም ከፍ በማድረግ ወንጀልንም በማስማር ማለት ነው። ስለዚህ በቻልነው መጠን
ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እንበል ጊዜን አይጠይቅም ስራ እየሰራን ማለት ይቻላል እየሄድን እየተቀመጥን እየቆምን መዘከር ይቻላል ሰውየው መኪና እንኳን ካለው እየነዳም መዘከር ይችላል ማለት ነው ስለዚህ አንድ ይሄንን አብዙ ብለዋል በቻልነው መጠን እናብዛ ሁለተኛ ተክቢራዎችንም እንበል አላህ ምን ስላለ ወይذكሩ اسم الله في ايام معلومات በእነዚህ በታወቁ ቀናቶች የአላህንም ስሞች ያወሱባቸው ዘንድ ስላለ ማናቸው ايام معلومات የተባሉት ሲባል وقد فسرت بانها ايام العشر የዙል ሒጃ 10 ቀናቶች ተብለውም ተፈስረዋል ስለዚህም ወንዶች ድምጻቸውን ከፍ ያረጉ ሴቶች ለራሳቸው ወይ አጠገባቸው ያሉ እህቶች በሚሰሙት ልክ ተክቢራውን ማለት ይችላሉ ነው وكلام العلماء فيه يدل على أن التكبير نوعان تكبيرات ሲባል የኢስላም ሊቃውንቶች እንደገለጹት ሁለት አይነት አለ ማለት ነው ስንት አይነት ሁለት አይነት አንደኛ ተክቢር አልሙጥለቅ ሰዓት ወይም ወቅት ያልገደበው በየትኛውም ሁኔታ ላይ የሚባል ተክቢር ነው ሁለተኛው አተክቢሩል ሙቀየድ በወቅት የተገደበ ተክቢር የሚባል አለ የትኛው ነው ሙጥለቁ ሲባል وهو المشروع في كل وقت من ليل أو نهار بلليتم بكنوم كفل ጊዜ 24 ሰዓት ላይ የተደነገገ فرد صلاة ተሰግዶ ካለቀ በኋላ ተብሎ ያልተገደበ ተክቢር አለ መቼም ይጀምርና መቼም ያበቃ ويبدأ بدخول شهر ذي الحجة የዙል ሒጃ ወር በመግባት ይጀምራል መቼ ከትላንትና ወዲያ ማክሰኞ ማታ መግሪብ ላይ የገባ ጊዜ ማለት ነው ከዛስ ويستمر الى اخر ايام التشريق እስከ 13ኛው ايام التشريق መጨረሻ ፀሐይ መግባት ድረስ ይቀጥላል ማለት ነው በድምሩ ስንቀን ሆነ 13 ቀናት ከዙል ሒጃ መግቢያ ጀምሮ እስከ ايام التشريق ከዒዱ በኋላ ባሉ 3 ተከታታይ ቀናቶች እስከ ايام التشريق እስከ መግሪብ የሚቀጥል ነው በየትኛውም ሰዓት በየትኛውም ቦታ በየትኛውም ሁኔታ ላይ ሆኖ ሰውየው ተክቢራውን ማለት ይችላል ሁለተኛ التكبير المقيد በወቅት የተገደበው ተክቢር ደግሞ وهو الذي يكون عقب الصلوات ከያንዳንዱ ፈርድ ሰላት ኋላ የሚጀመረው ይሆናል ማለት ነው ያ ደግሞ መቼ ይጀምራል وانه يبدا من صبح عرفه በየውሙ ዓረፋ በዓረፋ ቀን በዘጠነኛው ዕለት ማለት ነው ነገ ዒድ ነው ሲባል ዛሬ ፈጅር ላይ ይጀምራል الى صلاه العصر اخر ايام التشريق እስከ 13ኛው صلاه العصر ድረስ ይቀጥላል صلاه العصر ላይ ይባልና ከዛ ይቆማል ነው ስንቀን ሆነ ማለት ነው ይሄ 5 ቀን 3 ቀን አይደለም يوم عرفه ዘጠነኛው ቀን አንድ በሉ عيد الأضحى يوم النهر 10ኛው ቀን 2 11 12 13 ሶስቱ ايام التشريق አንድ ላይ 5 ቀናት ነው የሚባለው 13ኛው ቀን 10 ላይ ይባላል ከዛ እስከ መግሪብ ላይ ይጠናቀቃል ማለት ነው የመጀመሪያው ሙጥለቅ ነው ዙል ሒጃ ከገባበት ጊዜ ጀምሮ እስከ መጨረሻው 13ኛው ቀን በማንኛውም ሁኔታ የሚባል ነው በእነዚህ 5 ቀናት ደግሞ ከፈርድ ሰላት በኋላ መጠናቀቅ ያው ብዙ ጊዜ ኢማሞች 2-3 ጊዜ ብቻ ያስብሉና ዝም የሚሉት ያው ጥቆማ ሰተናል የቀረውን እንዳቅማችሁ ቀጥሉበት ለማለት እንጂ ከ3 ወይ ከ4 ጊዜ በላይ አይባልም ለማለት አይደለም ከፈለገ 30 እና 40 ጊዜም ይበል ነገር ግን ኢማሞቹ ጀምረዋል አንተ ቀጥል ለማለት ነው ሲጋው ምን አይነት ነው ወሲገቱ ተክቢር እንዴት ይባላል ከተባለ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ والله أكبر ولله الحمد يسيغاو ነው ሰውየው በራሱ ድምጽ አሳምሮ እንደፈለገ ማለት ይችላል ከፈለገ ነጥሎ አላሁ አክበር ይላል አላሁ አክበር ብሎ ማያያዝም ይችላል እንደፈለገ ያድርገው ማለት ነው እነዚህን በፈለግነው ሁኔታ ማለት ይቻላል ግልጽ ነው ወንድሞች ሌላ ተጨማሪስ ምን ስራ አለ ኸይር ስራ ሲባል ሁለት ነገሮች ተጠቅሰዋል ዚክር አለ ተክቢራት አለ ሶስተኛ አሰውም ጾም
ሰውየው ከፈለገ ከዙልሂጃ 1 ከትላንት ሮብ ጀምሮ እስከ ዙልሂጃ 9 እስከ የውሙ ዓረፋ ድረስ 9ኙንም በተከታታይ መጾም ይችላል ያው በተቀለው 10 ቀን ጾም ይባላል እንጂ 10ኛው ዒድ ነው ግን ወደ 10 የተጠጋ ቁጥር ስለሆነ አስጠግቶ የመናገር ጉዳይ ነው 9ኙንም ቀናቶች አከታትሎ መጾም ይችላል ያልፈቀደና ያልተመቸው ደግሞ አፈራርቆ መጾም ይችላል እያረፈም ማለት ነው ወይንም ደግሞ የሰኞና ሐሙስ ደንበኛ የነበሩ ሰዎች ካሉ በሰኞና ሐሙስ ንያም በዙልሂጃ የዒባዳ ኸይር ስራ ንያም ሁለቱንም አጅር ለማግኘት በዛ መልኩም ነይቶ ይጾማል ማለት ነው ብዙ ሰው ግን ጾም ብቻ ይመስለዋል ደውለው ሲጠይቁ ኡስታዝ መቼ ነው የዙልሂጃ ጾም የሚጀመረው ይላሉ የዙልሂጃ ጾም የሚባል ነገር ከመነሻው የለም የረመዳን ጾም ነው የተደነገገው የሸዋል ጾም 6 ቀን ነው የተደነገገው ምንድነው ዙልሂጃ ሲባል የመጀመሪያዎቹ 10 ቀናት የኸይር ስራ ቀናት ናቸው ነው የሚለው ሐዲሱ አልዓመሉ ሷሊሁ አሐቡ ኢለላህ መልካም ስራ ተባለ ጾም ከመልካም ስራ አንዱ ነው እንጂ መቼ ነው ጾም የሚጀመረው ብለን ልክ ለጾም ብቻ የተገደበ ቀን አናድርገው 10 ቀናቶች የመልካም ስራ ቀን ናቸው ጾም ከመልካም ስራ ውስጥ ይመደባል የገራለት ይጾማል ያልገራለት በሌላ ኸይር ስራ ይሳተፋል የግድ ጾሙ አልተባለም መጾም የፈለገ ግን በሩ ክፍት ነው ቀዳ ያለባቸው እህቶች ወንድሞች ካሉስ አሁንም ቀዳቸውን በእነዚህ ቀናት ማውጣት ይችላሉ ቀዳ ነይተው መጾም ይችላሉ ማለት ነው በዚህ መልኩ በጾም ለናሳልፈው እንችላለን ነው ከጾም ውጪ ደግሞ ሌላ ዱዓ ማድረግ በዱዓ መበርታት አለብን በተለይ 9ኛውን ቀን ሁለቱንም ማጣመርን መርሳት የለብንም የዛሬ ሳምንት ማለት ነው በእለተ ሐሙስ አንድ ጾሙ የሁለት ዓመት ወንጀል ያስምራል ሁለተኛ ዱዓው ደግሞ ከሌላ ቀን በተለየ መልኩ መቅቡል የሆነበት ቀን ነው ሐጃዎቻችንን ሁሉ አንድ በአንድ ሰብስበን ጽፈን እንዳንረሳ አዘጋይተን በዛ ቀን ነው ቀዳውን ማውጣት ያለብን ስንቶች ሐጃቸውን ሰብስበው ከጥንት ሷሊሆች ይሄን ቀን ነው በተስፋ የሚጠብቁት የውሙ ዓረፋ ስለዚህኛም በዱዓው በጾሙም ልንበራታ ይገባል በፍጹም መሳነፍ የለብንም ነው በዛ ቀን ላይ የሚሰራ ስራ ሰደቃዎችን ዝምድና መቀጠል የተቸገረ መርዳትም እንደዚሁ በዛ ቀን ላይም አሁንም መስራት ይቻላል استغفار ተውበት ማብዛት ጥፋተኞች ነን ወንጀለኛ ነን አላህ ነገ ከሚቀጣን ዛሬ በረህመቱ ይቅር እንዲለን ተውበትና استغفار ማብዛት አለብን ቀጣዩ ሌላ ማስታወሳችሁ እንግዲህ ኡድሁያን በተመለከተ ይሆናል ማለት ነው የኡድሁያ ቀናቶች ስንት ቀናት ናቸው 3 ቀን ብቻ ነው መብላት የምትፈልጉት ايام التشريق ايام اكل وشرب وذكر الله تعالى ብሎ ረሱል ሰለላሁ ዐለይሂ ወሰለም የዒድ አልአድሃ የውሙ النحر ብቻ ሳይሆን ቀጣዮቹ 3 ቀናቶችም እንደዚሁ የመብያ የመጠጫ የመደሰቻ አላህንም የመዘከሪያ ቀናት ብለዋል አራቱ ቀን ላይ የሚጾም ጾም የለም ማለት ነው አሁን ስለ ኡድሁያ ማረድ ለገሰው አንዳንድ ጥንቃቄ ማድረግ የሚገባው ነው ምናየው ام سلمة رضي الله عنها من تلالج ان النبي صلى الله عليه وسلم قال اذا دخلت العشر يا الله ملكتنيا منالو يذو الحجه يمجمرايوچو 10 ቀናት ከተጀመሩ ወሩ ከገባ واراد احدكم ان يضحي ከናንተ አንዳችሁ ኡድሂያን ማረድ ከፈለገ فلا يمس من شعره وبشره شيئا ከጸጉሩና ከሰውነቱ አንዳች ነገርን እንዳይነካሉ ወሩ ከገባ በኋላ እንዳይነካ رواه مسلم امام مسلم بصحيحه ዘግበውታል وفي روايه اخرى لمسلم بليلا امام مسلم ዘገባ ደግሞ اذا رايتم هلال ذي الحجه يذو الحجان ጨረቃ አይታችሁ ከሆነ واراد احدكم ان يضحي ከናንተ አንዳችሁ ኡድሂያን ማድረግ ከፈለገ فليمسك عن شعره واظفاره ከጸጉሩና ከጥፍሮቹ ምንም ነገር እንዳያደርግ ይቆጠባሉ ስለዚህ ከዚህ ምን እንረዳለን የኡድሂያውን ወጪ የሚሸፍነው አካል ጸጉሩንም ጥፍሩንም ከቆዳውም ምንም ነገር መንካት አይችልም ነው ምናልባት ቀድሞውኑ የተገነጠለ የጥፍር የእጅ ወይ የእግር ኖሮበት ዝም ካልኩት ሌላ ስቃይ ውስጥ ይከተኛል ብሎ ከፈራ ዑዝር ነውና ያን ማስወገድ ይችላል እንጂ ለውበት ለማሳመር ተብሎ እርድን የነየተው አካል ከዛ ቀን ጀምሮ ሰላቱን ሰግዶ መጥቶ የእርድ ስርዓቱን እስኪያከናውን ድረስ አይችልም ማለት ነው ተግባባን
ይሄ ህግ ግን ማንን ነው የሚመለከተው ከተባለ هذا النهي مختص بصاحب الأضحية ክልከላው የሚመለከተው የኡድሂያውን ወጪ የሚሸፍነውን አካል ነው ከዛ አካል ውጪ ቤተሰቦቹንም ወይም የሚያርደው ሌላ አካል ከሆነ አራጁንም አይመለከትም ወጪውን የሸፈነው አካል ነው እኔ ኡድሂያን ዘንድሮ ለኔና ለቤተሰቤ ነይቼ በግም ገዛው እኔ ነኝ ወይም ቅርጫ ምገባው እኔ ነኝ ካልኩኝ የፀጉር የጥፍሩ የቆዳው ህግ የተነገረው ሐዲስ እኔን ይመለከታል ማለት ነው ቤተሰቦቼን ማናቸውንም ህጉ አይመለከታቸውም ግን እኔ ላላርድም ሁሉ እኮ እችላለሁ የሚያርደው ወንድሜ ሊሆን ይችላል ወይ ደግሞ ከገበያ አራጅና ገፋፊ አምጥቼ ይሆናል ማሳርደው ለምንድነው እኔን የሚመለከተው ሲባል ወጪውን የምሸፍነው እኔ ስለሆንኩኝ ነው አረድኩም አላረድኩም